በጽናት ድራማ ላይ ጨበርዬ ወይንም ሊናን የምናውቃት ትክክለኛ ስሟ ደግሞ ሳንታ ነው እና በቲክቶክ ፔጇ ላይ በተለያዩ ቻናሎች ላይ ወይም በተለያዩ ቦታዎች ላይ በጣም አስተማሪ የሆነ በተለይ በቲክቶክ ላይ የምትለቀው ቪዲዮ በጣም አስገራሚና አስተማሪ የሆነ ቪዲዮ ነው። እውነት ለመናገር የሆነ ትልቅ አይምሮ ያላት በጣም የምትገርም ልጅ ናት። የሚያመጣችው አሁንም ደግሞ እየለቀቀች ያለችው ቪዲዮ የሚገርማችሁ ነገር በጣም በብዙ ሺዎች የታየ ነው እና በጣም የሚገርም ነው እና ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬም እንግዲህ በድጋሚ ጨበርዬን ይዤላችሁ መጥቻለሁ። በጽናት ድራማ ላይ ጨበርዬ ናት ትክክለኛ ስሟ ግን ሳንታ ነው እና በጣም የሚገርም በጣም ትልቅ አስተማሪ የሆነ ቪዲዮ ነው ይዤላችሁ መጣሁት። እሷም ደግሞ የምታመጣልን ቪዲዮ የምታመጣልን እንትን እጅግ በጣም የሚገርም በጣም ብዙ ሰዎች በቃ እያደነቋት ትወነዋን ማለት ነው እና በፊት ላይ እንደዚህ ብር የምትሰጣቸው እያቀፉ ሰላም የሚሏት በችግራቸው ጊዜ የምትረዳቸው እንዲጎንበስ ቀና ብለው የሚያከብሯት ሰዎች የቤት አከራይዋ ቤት ክራዩን ከፍላ ይሄንን ደግሞ ቡና ጠጡበት ማማ ብላ የምትሰጣቸው የቤት አከራይዋ አሁን ላይ ግን ካረገዘች በኋላ ግን የቤት አከራይዋ ራሱ የ3 ወር ቤት ኪራይ አልከፈልሽም፣ አሁንም ደግሞ ከወለድሽ ደግሞ ምን ልሰሪ እዚህ ቤት ትቀመጫለሽ ሂጂና ውጭ ብላ አባራታለች። እምትገባበት ያጣች ምስኪን ነፍሰ ጡር ሴት ሆና ነው እየሰራች ያለችው እና መንገድ ላይ ትቀመጣለች። በፊት ላይ ብር እየሰጠቻቸው የነበሩት በፊት ላይ ቲፕ እየሰጠቻቸው እየረዳቻቸው የነበሩ ሰዎች ዛሬ ላይ ፊቷን አዞሩባትና የሚገርመው እንደዚህ አሁን እሷ ሳንታ እየሰራች ያለችው ነገር ያየችውን ነው ማለት ነው። በነገራችን ላይ እጅግ በጣም ነው የሚያሳዝነው እና በፊት የምትሰጣቸው በፊት የረዳቻቸው በፊት በችግራቸው ጊዜ አብራቸው የሆነችው ሰዎች እንደ ውሻ ነበረ። ውሃ ፈልጋለሁ፣ ምግብ ፈልጋለሁ፣ ማረፊያ ፈልጋለሁ ስትላቸው የሚመልሱላት መልስ እኔ እንጃ። ትንሹ ትልቁ ማለት ነው ትንሹ ትልቁ እንደ ውሻ ነበር የሚያካላት እና እንደዚች አይነት እንደ ሳንታ ያሉ እናቶች በጣም ብዙ እናቶች ናቸው ያሉት ማለት ነው። በጣም እና እናንተ እስከ ቪዲዮ ምን ተማራችሁ? እስኪ ቪዲዮውን ያው ድምጹን አላስገባሁበትም ምክንያቱም ሙዚቃ ስላለው ጥሩ አይደለም ለቻናሉ ማለት ነው። ለቻናሌ ጥሩ ስላልሆነ ብዬ ነው ድምጽ ያላስገባሁት ምክንያቱም ሙዚቃ ስላለበት ማለት ነው። እና በፊት ላይ የመረዳቸው ሰዎች ዛሬ ላይ አንዲት ዳቦ የምትበላበት እንኳን ሊሰጧት አልፈለጉም። እሷ ግን ነፍሰ ጡር ናት። የቤት አከራይዋም ደግሞ ከቤት አባራታለች እና አንዳንድ ጊዜ በዚህ ነገር ላይ የምንማረው አንድ ነገር አለ። ለምስላችሁ ሲቸግራቸው እየሰጠናቸው፣ ሲርባቸው ያበላናቸው፣ ሲከፋቸው ከጎናቸው ሆነን ያጽናናናቸው ሰዎች ዛሬ ላይ ግን እኛ ስንቸገር ግን እነዛ ሰዎች የሉም። ግን ደግሞ ሰማይና ምድርን የፈጠረው ጌታ ከኛ ጋር ፈጣሪ ስላለ መቼም ቢሆን ተስፋ መቁረጥ የለብንም እና የምሰራው ቪዲዮ የሚገርማችሁ ነገር እርቦኛል ብላ እንኳን እንደዚህ በፊት ብር ያበደረቻቸው እንኳን ራሱ ብድሯን እንኳን ሊከፍሉላት አልቻሉም ማለት ነው። እና የእውነት ነው የምላችሁ ይሄን ቪዲዮ ሳይው እንዴት እንዳለቀስኩ ማለት ነው። ለምን የሆነ ስሜታዊ ነው የሆንኩት። በቃ ስንት አይነት እናቶች አሉ እንደዚህ የሆኑ በር የተዘጋባቸው በቃ የሚበሉት አጥተው ቢያንስ እንኳን ነፍሰ ጡር ሆና እንኳን እያዩት እንኳን አላዘኑላትም ማለት ነው። እና ይህን ቪዲዮ ያመጣሁላችሁ ለምንድን ነው? አንዳንድ ጊዜ ለሰዎች በጣም መልካም ሆነን ራሳችንን ባዶ ማድረግ ራሱ የለብንም። በቃ ለራሳችንን ማሰብ አለብን። ያጨበጨበልን ሁሉ ጎበዝ ያለን ሁሉ እውነት አይምሰለን ማለት ነውና የእውነት የሚገርም በጣም የሚያስተምር አሪፍ ቪዲዮ ነው እየሰራች ያለችው ሳንታዬ ወይንም ጨበርዬ። እንግዲህ በርችልን የኔ እህት ማለት ነው። የእውነት የሚገርም ቪዲዮ ነው።